በሰዓት ከ50 ዶላር እስከ 200 ዶላር፣ በሰዓት ከ10 ዶላር እስከ 100 ዶላር እንዲሁም በሰዓት ከ35 ዶላር እስከ 60 ዶላር እንዲከፈላችሁ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው ማየታችሁን አትርሱ ጋይስ። ሰላም ሰላም፣ እንዴት ናችሁ? ብዙዎቻችሁ ስለ አፕወርክ አሰራርና እንዲሁም ደግሞ አፕወርክ ላይ እንዴት ገንዘብ እንሰራለን የሚለውን በከፊሉ ታውቃላችሁ ብዬ አስባለሁ። አሁን ግን ዛሬ ብዙ ሰዎች ስለ አፕወርክ የማታውቁትን እንዲሁም ደግሞ ማወቅ ይኖርባቸዋል ብዬ የማስበውን ነገር በዛሬው ቪዲዮ ሙሉ ፕሮሰሱን አሳያችኋለሁ። እንዲሁም ደግሞ ኮንሲስተንስሊ አፕወርክን በመጠቀም ብቻ ብዙ ዶላሮችን መስራት እንደምትችሉ በዛሬው ቪዲዮ አሳያችኋለሁ ማለት ነው ጋይስ። ስለዚህ አፕወርክ ላይ ማወቅ ያለባችሁ እንዲሁም ፍሪላንሰር ሆናችሁ ተቀጥራችሁ ወይም ደግሞ ስራዎችን እየሰራችሁ እንዴት ኮንሲስተንስሊ ገንዘብ መስራት ትችላላችሁ የሚለውን ነገር በዛሬው ቪዲዮ አሳያችኋለሁ በቀላሉ። ስለዚህ ወደዚህ ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁና ሜክ ሹር ይህን ቪዲዮ ለመጀመሪያ ጊዜ ያያችሁ ከሆነ ላይክ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁኝ። ቀጥታውን ወደ አሰራሩ እንገባለን ማለት ነው። አፕወርክ ላይ እንግዲህ እንደምታውቁት ብዙ አይነት ስራዎች አሉ። ከነዛ ስራዎች ውስጥ ምን ለምሳሌ ቪዲዮ ኤዲቲንግ አለ፣ ላንጉጅ ትራንዚሽን አለ፣ ራይቲንግ አለ፣ ቮይስ ሪከርዲንግ አለ። ብዙ አይነት ስራዎች አሉ። እንደውም በኋላ ላይ ዲቴል ገብቻ ያሳያችኋለሁ። እስካሁን አፕወርክ ላይ ከተሰሩ ስራዎች ሪሰርች ተሰርቶ ቶፕ 27 ወርክስ የሚባሉ ስራዎች አሉ። 27 ቶፕ ስራዎች ብዙ ገንዘቦችን የሚያመጡ ማለት ነው። እነሱንም በኋላ ላይ ያሳያችኋለሁ። ፕላስ ደግሞ እንዴት አፕወርክን ተጠቅማችሁ ውስጥ ገንዘብ መስራት ይችላላችሁ የሚሉትን ነገር በዛሬው ቪዲዮ በደንብ እነግራችኋለሁ ማለት ነው። ወደ አፕወርክ ወደ ሳይቱ ከመግባታችን በፊት ማወቅ የሚኖርባችሁ እንዲሁም ደግሞ ከእናንተ የሚያስፈልጋችሁ ወይም እናንተ ሊኖራችሁ የሚገባ መሰረታዊ ሶስት ነገሮችን እነግራችኋለሁ። የመጀመሪያው ስልክ ሊኖራችሁ ይገባል፣ ወይም ደግሞ በእጃችሁ ላይ አክሰስ የምታደርጉት ስማርትፎን ቢሆን ሞር ይመረጣል ማለት ነው። ሁለተኛው ምንድነው? ኢንተርኔት ሊኖራችሁ ይገባል፣ የኢንተርኔት አክሰስ። ስለዚህ ዋይፋይ ሊሆን ይችላል ኦር ደግሞ ዳታ፣ ያንን አክሰስ የምታደርጉበት ነገር ሊኖር ይገባል ማለት ነው። ስለዚህ ሁለት ነገሮችን አይተናል። የመጨረሻው ሶስተኛው ደግሞ ስኪል ሊኖራችሁ ይገባል። ስኪል ስንል ምን አይነት ስኪል ነው? ማንኛውም ስኪል። እዚህ አፕወርክ ላይ ገብታችሁ ስራ ለመስራት እንደነገርኳችሁ ብዙ አይነት ስራዎች ነው ያሉት። ኤአይ ጋር ደግሞ ተያይዘውም ደግሞ የሚመጡ ነገሮች አሉ። ኤአይን በመጠቀም የምትሰሯቸው ስራዎች፣ እንዲሁም ደግሞ መካኒዝም ላንጉጅ የሚባል ነገርም አለ ማለት ነው። ስለዚህ ዲቴል የሆነ ነገር ወደ ፕላትፎርሙ ስንገባ ማሳያችሁ ይሆናል። ጀስት እዚህ ጋር ግን እንደ ኦሪየንቴሽን ነው የምነግራችሁ። ስኪል ያስፈልጋችኋል፣ የሆነ ስኪል እናንተ ዲቨሎፕ የምታደርጉበት ማለት ነው። ያንን ስኪል እንዴት እንደምትማሩ በኋላ ላይ ነግራችኋለሁ። ኦር ደግሞ ቴሌግራማችን ላይም ገብታችሁ ቼክ ማድረግ ይችላላችሁ። ስለዚህ እንደነገርኳችሁ ሶስት ነገሮች ያስፈልጓችኋል። እነዛን ሶስት ነገሮችን የምታደርጉ ወይም ደግሞ አክሰስ የምታገኙ ከሆነ ቀጥታ ወደዚህ ስራ መግባት ትችላላችሁ። ምንም አይነት ኢኒሺያል ካፒታል አያስፈልጋችሁም ማለት ነው። ስለዚህ እነዚህን ሶስት ነገሮችን የምታገኙ ከሆነ ወደ ኔክስት ስቴፕ እንለፍ። እንግዲህ ኔክስት ስቴፕ ላይ ወደዚህ ነው የምንመጣው። ወደ ክሮማችን እንገባለን። ክሮማችን ላይ እንደምታዩት እዚህ ጋር ሰርች ባሩ ላይ መጠን ጀስት አፕወርክ ብለን ሰርች እናደርጋለን ማለት ነው። አፕወርክ ብለን ሰርች ስናደርግ እንደዚህ አይነት ሳይት ያመጣልናል። ይህንን ሳይት ክሊክ እናደርግና ወደ አፕወርክ ኦፊሻል ፔጃቸው እንገባለን ማለት ነው። አፕወርክ ላይ ስትገቡ እንደዚህ አይነት ነገሮች ይመጡላችኋል ማለት ነው። ስለዚህ እንደምታዩት እዚህ ጋር ምንድን ነው ፋይንድ ፍሪላንሰር ፎር ኤቭሪ ታይፕ ኦፍ ወርክ ይላል። ስለዚህ እዚህ ጋር ፍሪላንሰሮችን ፋይንድ የምታደርጉ ወይም ደግሞ ለምሳሌ እናንተ አሰሪ ከሆናችሁ ጀስት በአጠቃላይ ምንድን ነው የተርሚኖሎጂውን ለመናገር ያክል ወይም ደግሞ እናንተ እንዲገባችሁ አፕወርክ ማለት ስራና ሰራተኛን የሚያገናኝ ዌብሳይት ማለት ነው። ይሄ ማለት ምንድን ነው? እዚህ ዌብሳይት ላይ ስራ እንዲሰራላቸው የሚፈልጉ ሰዎች አሉ። ለምሳሌ ሶሻል ሚዲያ ኢንፍሉዌንሰሮች ሊሆኑ ይችላሉ። እነዚህ ሶሻል ሚዲያ ኢንፍሉዌንሰሮች ምኖችን ይፈልጋሉ ማለት ነው? ቪዲዮ ኤዲተሮችን ይፈልጋሉ። ስለዚህ እዚህ አፕወርክ ላይ በመምጣት ቪዲዮ ኤዲተር እንፈልጋለን ይላሉ። ዘን እሱን ማመልከቻ ያስገባሉ። ከዛም በኋላ ኦር ደግሞ እዚህ ጋር ምን የሚባል ነገር አለ መሰላችሁ? ፖርትፎሊዮ የሚባል ነገር አለ። ፖርትፎሊዮ ማለት ፍሪላንሰሮች ወይም ደግሞ ተቀጣሪዎች የሚያወጡት ወይም ደግሞ እኔ እንደዚህ አይነት ፖርትፎሊዮ አለኝ ወይም ደግሞ ፖርትፎሊዮ ማለት ሲምፕሊ ከዚህ በፊት የሰራችሁት የእናንተ ሂስትሪ ማለት ነው። በቪዲዮ ኤዲቲንግ ላይ ሊሆን ይችላል ኦር ደግሞ እንዲሁ ዲስክሪፕሽን ራይቲንግ ላይ ሊሆን ይችላል። በዛ ላይ ከዚህ በፊት የሰራችሁትን እናንተ ሪከርድ አድርጋችሁ እዚህ ጋር አምጣችሁ ፖስት አደርጋላችሁ። እነዚህ ስራ የሚፈልጉ ሰዎች ወይም ሶሻል ሚዲያ ኢንፍሉዌንሰሮች ያንን የቪዲዮ ኤዲት ያደረጋችሁትን አይቶ ከሌላ ሰዎች ጋር ደግሞ ኮምፔር በማድረግ ይሄኛው ሰውዬ ይመቸኛል አይ ላይክ ምናምን ብለው እናንተን ወደዚህ ስራ ይመሯችኋል ወይም ደግሞ እናንተን ወደዚህ ስራ አክሴፕት አድርጎ ያስገባችኋል ማለት ነው። ዘንድ
ይህን ስታደርጉ ምንድነው ሁለት አይነት የፔመንት ሜትድ አለ። አንደኛው ጀስት በቋሚነት የምትቀጠሩት በየሰዓቱ የሚከፈላችሁ ነው። በቋሚነት ለዚህ ሰዓት ያክል ተብሎ ጀስት እንደነገርኳችሁ እዚህ ፍሪላንሲንግ ላይ ወይም ደግሞ የዚህ የአፕወርክ ስራ ላይ ገንዘብ የሚከፈላችሁ በምንድን ነው? በሰዓት ነው። በሰዓት ይህን ያክል ገንዘብ ነው እኔ እንትን የማደርገው በዚህ ሰዓት በሰዓት ይህን ያክል ገንዘብ ነው እኔ የማስከፍለው ብላችሁ እናንተ ናችሁ ሬት የምታደርጉት። ከዛም በኋላ ስራ የሚፈልጉ ሰዎች መጥተው ከዛ ላይ መርጠው እናንተን ለዚህ ስራ ብቁ ያደርጓችኋል ማለት ነው። ስለዚህ ይሄ ነው ያለው ነገር። ጀስት እዚህ ጋር እንዳያችሁት ብዙ አይነት ስራዎች አሉ። ኤአይ ሰርቪስ አለ፣ ዲዛይን ኤንድ ክሬቲቭ የሚል አለ፣ ዲቨሎፕመንት አይቲ አለ፣ ብዙ እዚህ ጋር ሴልስ አለ፣ ማርኬቲንግ፣ እንዲሁም ብዙ የተለያዩ ስራዎች አሉ። ከነዚህ ውስጥ እናንተ ምንድን ነው የምትፈልጉት? ስራ ነው የምትፈልጉት ወይስ ደግሞ አሰሪ ነው የምትፈልጉት የሚለውን ነገር እዚህ ጋር ታመጣላችሁ ማለት ነው፣ ታያላችሁ። ጀስት እዚህ ጋር ብዙ አይነት ስራዎች አሉ እንደምታዩት። ጀስት እሱን ለማድረግ ምን ታደርጋላችሁ ማለት ነው። እዚህ ጋር አይ ዋንት ቱ ወርክ የሚል አለ። አይ ዋንት ቱ ወርክ የምትለዋን አንድ ጊዜ እነካለሁኝ። ዘን ወደ ላይ ከፍ ስታደርጉ እንደዚህ አይነት ነገሮች አሉ። ጀስት አሁን ቀጥታ ሳይን አፕ ማድረግ ይኖርብናል። እዚህ ጋር ሳይን አፕ የምትለዋን እነካለሁኝ ማለት ነው። ሳይን አፕ የምትለዋን ከነካ በኋላ እዚህ ጋር በቀላሉ ምን ይመጣላችኋል? ክላይንት ኦር ደግሞ ፍሪላንሰር ይላል። እናንተ ክላይንት ናችሁ ወይስ ፍሪላንሰር ናችሁ የሚለውን ነገር እዚህ ጋር ፍሪላንሰር የሚለውን ትነካላችሁ። ዘን እዚህ ጋር ፈርስት ኔም፣ ላስት ኔም፣ ኢሜይላችሁን፣ ፓስወርዳችሁን ታስገባላችሁ። ዘን እዚህ ጋር ቼክ ቦክሷን ክሊክ አድርጋችሁ ክሬት ማይ አካውንት የምትሏን ትነካላችሁ። ዘን እንደዚህ ከሞላችሁ በኋላ ክሬት ማይ አካውንት የምትሏን ትነካላችሁ። ዘን ወደ ኔክስት ስቴፕ ሪዳይሬክት ያደርጋችኋል ማለት ነው። ዘን እንደምታዩት እንግዲህ ኮንግራጁሌሽን ብሎኝ ወደ ቀጥታ ወደ አፕወርክ ሪዳይሬክት ያደርገኛል ማለት ነው። ወደ ኢሜይሌ ቬሪፊኬሽን ተልኮልኛል። ዘን ያንን ቬሪፊኬሽን ኮምፕሊት ማድረግ ይኖርብኛል። ስለዚህ ወደ ኢሜይላችን ገብተን ያንን ቬሪፊኬሽን ኮምፕሊት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ከአፕወርክ ቬሪፊኬሽን ተልኮልኛል። ወደ ላይ ከፍ አድርጌ ቬሪፋይ ኢሜይል የምትለዋን ነክቼ ቬሪፋይ አደርጋለሁኝ ማለት ነው። ዘን እዚህ ጋር አም ፍሪላንሰር የምትለዋን ነካለሁኝ። ክሬት አካውንት የምትለዋን ነክቼ ሎጊን አደርጋለሁ ቀጥታ። ስለዚህ በዚህ መንገድ ጀስት እዚህ ጋር ሎጊን የምትላለች እቺን ነክቼ ሎጊን አደርጋለሁ። ቅድም ያስገባሁትን ፓስወርድ እና ኢሜይሌን ድጋሚ እዚህ ጋር በማስገባት ማለት ነው። ሎክ እንደምታዩት እንግዲህ ኢሜይላችሁንና ፓስወርዳችሁን ስታስገቡለት እዚህ ጋር የእናንተን ነገር ያመጣላችኋል፣ ወይ ፕሮፋይላችሁን ክሬት እንድታደርጉ እንደዚህ አይነት ጥያቄዎችን ያመጣላችኋል ማለት ነው። ስለዚህ አንሰር ፊው ኩዌሽንስ ኤንድ ስታርት ቢልዲንግ ዮር ፕሮፋይል የሚሉ ነገሮች አሉ። ዘንድ አፕላይ ኦፕን ሩልስ ሊስን ሰርቪስ ፎር ክላይንት ይላል። ስለዚህ ብዙ አይነት ነገሮች አሉ። ጌት ስታርት የምትለዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ብዙ አይነት ጥያቄዎች አሉ። የመጀመሪያው ጥያቄ ምንድን ነው? እናንተ ምን አይነት ስኪል ነው ያላችሁ የሚለውን ነገር ነው ማለት ነው። ስለዚህ ከዚህ ላይ ጀስት እናንተ የራሳችሁ መልጣችሁ ስኪፕ ማድረግ ይችላላችሁ። ጀስት ግን ቱ ሜክ መኒ ኦን ሳይድ የሚል ነገር አለ እዚህ ጋር። እሱን እነካለን እያለን ክሬት እያደረግን ጀስት ኔክስት እያደረግን እንቀጥላለን ማለት ነው። ጀስት ያን ያክል ዛትማች ምንም አይነት እንትን የለውም፣ ቫሊዩ የለውም። እዚህ ጋር የምታደረጉት ነገር ኔክስት ላይ የምታደረጉት ነገር ነው የእናንተ ቫሊዩ የሚኖረው ማለት ነው። እዚህ ጋር ምንድነው እናንተ የምትሰሩት ስራ ምንድን ነው የሚለውን ነው እዚህ ጋር የሚያመጣላችሁ። አፕሎድ ዮር ሪዝም ይላል። እዚህ ጋር ያለውን ነገር አፕሎድ ታደርጋላችሁ ከፈለጋችሁ ፋይላችሁን፣ ኦር ደግሞ ማኑዋሊ ደግሞ ታይፕ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ነገር ጀስት በኋላ ላይ ጀስት ቼክ ማድረግ ትችላላችሁ። በኋላ ፖርትፎሊዮችሁን ማኔጅ ስታደርጉ ብዙ እንደዚህ አይነት ሳይቶች ላይ ስገቡ ያለውን ነገር በኋላ ላይ እንትን ማድረግ ትችላላችሁ። እናንተ ዲቴይል ገብታችሁ አሁን ለምሳሌ እዚህ ጋር ስትመጡ ፊልም ማኑዋል የሚለውን ነክታችሁ እዚህ ጋር የእናንተን ስራ ጀስት እንትን ታደርጋላችሁ ማለት ነው። ስኪላችሁን አርት ታደርጋላችሁ ዘንድ ከዛም በኋላ እንደምታዩት ብዙ አይነት ስኪሎች አሉ። እንደምታዩት ራይቲንግ አለ፣ ዌብ፣ ሞባይል ሶፍትዌር ዲቨሎፕመንት የሚሉ ነገሮች አሉ። ያንን ነክታችሁ እናንተ እዛ ላይ ምናል ዲስክሪፕሽን ታስገባላችሁ። ያንን ነገር ነው የሚጠይቃችሁ። እኔ እዛ ላይ አሁን ይሄ ሜን አካውንቴ ስላልሆነ ያንን ነገር እየሞላው ታይም ዌስት ማድረግ አይጠበቅብኝም። አካን ሾው ዩ ዘ ዌይ መንገዱን ብቻ ነው ለእናንተ ማሳየት የምችለው ማለት ነው፣ እንዴት ማድረግ እንደምትችሉ። ሌላው እንግዲህ እንደነገርኳችሁ ስኪላችሁን አዳርጋችሁ ስለ ስኪላችሁ ዲስክሪፕሽን ካስገባችሁ በኋላ ዘንድ ደግሞ ከስር ደግሞ ምን የሚል ነገር አለ ማለት ነው፣ ፖርትፎሊዮ አስገቡ የሚል ነገር አለ። ያንን ፖርትፎሊዮ ታስገባላችሁ። ዘንድ ኔክስት ላይ ደግሞ ምን ታደርጋላችሁ መሰላችሁ፣ እንዴት ስራዎችን ሪኩዌስት ማድረግ ትችላላችሁ፣ ለሰዎች ስራ እየፈለጋችሁ እንዴት ሪኩዌስት ማድረግ ትችላላችሁ የሚለውንም ደግሞ ኔክስት ቪዲዮ ሰራላችኋለሁ። ያንን የምፈልጉ ከሆነ ኮመንት ላይ ኔክስት ቪዲዮ ብላችሁ ኮመንት አድርጉልኝ። እኔ ኔክስት ላይ እንዴት ስራዎችን ደግሞ ማግኘት እንደምትችሉ አሳያችኋለሁ ማለት ነው። ቅድም ላይ መጀመሪያ ላይ እንደነገርኳችሁ ጀስት አሁን እንዳላልፋችሁ ብዬ ነው።
17 የፍሪላንሰሮች ጆብ አለ ወይም ደግሞ ሃይስት ፔይድ የሆነ ወይም ደግሞ በ2026 ላይ ብዙ ሰዎች ሲከፈላቸው የነበረውን የፍሪላንሰር ስራ እዚህ ጋር መጨረሻ ላይ ላሳያችሁ። የመጀመሪያው ስራ ምንድን ነው? ማሽን ለርኒንግ ኢንጂነሪንግ ነው። ይሄ በሰዓት $50 እስከ $200 ይከፈላችኋል። ሁለተኛው ስራ ደግሞ ዳታ ሳይንቲስት ነው። ሃውርሊ ሬታቸው ከ$35 እስከ $250 ነው። ዘንድ እዚህ ጋር ብዙ አይነት ነገሮች አሉ። ኤአይ ቪዲዮ ስፔሻሊስት በኤአይ ደግሞ ተያይዞ ደግሞ $10 እስከ $100 በሰዓት የሚከፈላቸው ሰዎች አሉ። ኤአይ ኦር ፕሮምፖት ኢንጂነሪንግ ደግሞ አለ። ሃውርሊ ሬቱ $35 እስከ $60 በሰዓት ይከፈላችኋል። እንደዚህ ያደረጋችሁ ስትመጡ ወደ ላይ እንደምታዩት 27 ስራዎች ናቸው እዚህ ጋር ቶፕ ያሉት። እዚህ ጋር ትንሹ ምንድነው? በሰዓት $10 እስከ $20 ማለት ነው፣ ቨርቹዋል አሲስታንስ። ስለዚህ እነዚህን ስራዎችን እስኪል ወስዳችሁ አሁን ለምሳሌ ምንድነው ዳታ አናሊሲስት ከሆነ ዳታ አናሊሲስት ማለት ምንድን ነው የሚለውን ነገር ጀስት ቻትጂፒቲም ተጠቅማችሁ ሊሆን ይችላል፣ ዩቲዩብ ላይ ሰርች አድርጋችሁ ሊሆን ይችላል። ስለ ዳታ አናሊሲስት የራሳችሁን የሆነ እስኪል ይዛችሁ ጀስት እዚህ ጋር ምን መሆን ይኖርባችኋል ማለት ነው፣ ስፔሻሊስት መሆን ይኖርባችኋል። ወይም ደግሞ ስለዛ እስኪል እናንተ እንትን ማድረግ ይኖርባችኋል። ሙሉ በሙሉ እውቀቱ ሊኖራችሁ ይገባል። ዘንድ ያንን ካደረጋችሁ ወደ አፕወርክ መጣችሁ ስራ ሪኩዌስት ማድረግ ራሱ አትሊስት አይጠበቅባችሁም። ብዙ ሰዎች ወደ እናንተ ስራዎችን ሪኩዌስት ያደርጋሉ፣ ከእናንተ ጋር መስራት ይፈልጋሉ። ዘንድ ያንን ኦፖርቹኒቲ እየተጠቀማችሁ በሰዓት ተከፋይ መሆን ትችላላችሁ ማለት ነው። ስለዚህ ጋይስ የዛሬው ቪዲዮ ይሄንን ይመስላል። እንደወደዳችሁት አልጠራጠርም። ከተመቻችሁ ሜክ ሹር ላይክ ማድረጋችሁን፣ ቀጣይ ላይ ደግሞ እንዴት ስራዎችን ሪኩዌስት ማድረግ እንደምችሉ እንዳሳያችሁ ከፈለጋችሁ ኮመንት ላይ ኔክስት ቪዲዮ እያላችሁ ኮመንት አድርጉ። ቀጣይ ቪዲዮ ስለዛ የምሰራላችሁ ይሆናል ማለት ነው ጋይስ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ፒስ አውት።